ሰላም ጤና ይስጥልን ተመልካቾቻችን የግንቦት 11 2017 ዓ.ም የዕለተ ሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የህንዱ ኩባንያ በኢትዮጵያ በአመት 75000 ሜትሪክ ቶን ማዳበሪያ ለማምረት መዘጋጀቱን ገለጸ። በኢትዮጵያ በአንድ ወር ጊዜ ውስጥ ብቻ 7 የመገናኛ ብዙሃን ተቋማት ሰራተኞች ታስረው እንደነበር ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አስታወቀ። አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ወቀሰ። ወደ ውጪ ስናልፍ ጆ ባይደን በካንሰር ህመም መያዛቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። የህንዱ ኩባንያ በኢትዮጵያ በአመት 75000 ሜትሪክ ቶን ማዳበሪያ ለማምረት መዘጋጀቱን ገለጸ። የህንዱ አላይድ ኬሚካል ኩባንያ በኢትዮጵያ ኦሮሚያ ክልል አዳማ ከተማ በአመት 75000 ሜትሪክ ቶን ማዳበሪያ ለማምረት መዘጋጀቱን አስታውቋል። በመጪዎቹ 2 ወራት የሙከራ ምርት ይጀመራል የተባለው የማዳበሪያ ፋብሪካው ግንባታው ተጠናቆ አብዛኛዎቹ ማሽነሪዎች ወደ አገር ውስጥ መግባታቸውን የድርጅቱ ምክትል ዋና ስራ አስፈጻሚ ሚኒስትር ራጋቭ ሺቴ ተናግረዋል። ኢትዮጵያ ከፍተኛ የማዳበሪያ ፍላጎት እንዳላት በመረዳት ወደ ስራ መግባቱን የተናገሩት ሚኒስትር ሺቴ ሁሉም ማሽነሪዎች ተጠናቀው ሲገቡ የማምረት ስራው እንደሚጀመር ገልጸዋል። ለማዳበሪያ ፋብሪካው መነሻ ካፒታል 113 ሚሊዮን ብር የተመደበ ሲሆን የማዳበሪያና የናይትሮጅን ውህድ ለማምረት የሚያስችል ፈቃድ ከኢትዮጵያ ኢንቨስትመንት ኮሚሽን መውሰዱን ሪፖርተር ጋዜጣ ዘግቧል። በኢትዮጵያ ያለው የጸጥታ ሁኔታ አስተማማኝ ከሆነና የመንግስት ድጋፍ ከታከለበት ኢትዮጵያ ከሚያስፈልጋት የማዳበሪያ አቅርቦት ግማሽ ያህሉን ማምረት የሚቻልበት አቅም መኖሩን ምክትል ዋና ስራ አስፈጻሚው መናገራቸውን ዘገባው አመልክቷል። ኢትዮጵያ በየአመቱ 24 ሚሊዮን ኩንታል ማዳበሪያ እንደሚያስፈልጋትና ይህንን ፍላጎት ለማሟላትም በየቀኑ 150,000 ኩንታል ማዳበሪያ ወደ አገር ውስጥ እንደምታጓጉዝ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም መናገራቸው ይታወሳል። የማዳበሪያ ጥያቄን በዘላቂነት ለመፍታት ማዳበሪያ በአገር ውስጥ ለማምረት መታቀዱንና ከግሉ ዘርፍ ጋር በመተሳሰር ለመስራት እየተጋን ነው ሲሉ ጠቅላይ ሚኒስትሩ ከ2 ወራት በፊት በህዝብ ተወካዮች ምክር ቤት ባደረጉት ንግግር መናገራቸው አይዘነጋም። የ12ኛ ክፍል መልቀቂያ ፈተናን ከ608,000 በላይ ተማሪዎች ለመውሰድ መመዝገባቸው ተገለጸ። በ2017 የትምህርት ዘመን ከ608,000 በላይ የ12ኛ ክፍል ተማሪዎች ፈተናውን ለመውሰድ መመዝገባቸውን የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንዳስታወቁት መልቀቂያ ፈተናው የፈተና ስርቆትና ኩረጃ በሚቀንስ መልኩ በወረቀትና በበይነ መረብ ይሰጣል። በወረቀት የሚፈተኑት መሰረተ ልማት ያልተሟላባቸው ኮምፒውተርና ኢንተርኔት ኮኔክሽን በበቂ ባላገኙ አካባቢዎች የሚገኙ ተፈታኞች መሆናቸውን ጠቅሷል። ዋና ዳይሬክተሩ በበይነ መረብ የሚሰጠው ፈተና እየጨመረ በመሄድ ላይ መሆኑን ጠቁመው ወደፊት ሙሉ በሙሉ ፈተናውን በበይነ መረብ ለመስጠት እየተሰራ ነው ብለዋል። በአሁኑ ጊዜ የፈተና ዝግጅቱ ሙሉ በሙሉ መጠናቀቁን በመግለጽ ፈታኞችን የመመልመል የተመለመሉት ወደ መጀመሪያ ጣቢያ እንዲሰማሩ የማድረግ ዝግጅት እየተካሄደ እንደሚገኝ አመልክቷል። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ የክልሉ ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ በቅርቡ ገልጸዋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮውን ዩኒቨርሲቲ መግቢያ ፈተና የሚያስፈትኑት ትምህርት ቤቶች 470 ብቻ መሆናቸው ተገልጸዋል። ክልሉ ቀደም ባሉት ዓመታት በየዓመቱ ከ150,000 እስከ 180,000 ተማሪዎችን የማስፈተን አቅም እንደነበረው የገለጹት ኃላፊዋ ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች የዘንድሮውን ፈተና ለመውሰድ ተመዝግበዋል ሲሉ ተናግረዋል። የክልሉ ትምህርት ቢሮ በ2017 ዓ.ም 7 ሚሊዮን ተማሪዎችን ለመመዝገብ ቢያቅድም የተመዘገቡት ከ2 ሚሊዮን እንደማይበልጡ መገለጹ አይዘነጋም። በተያዘው ዓመት ከቄለም ወለጋ ዞን ከ45,000 በላይ ቶን ቡና ለማዕከላዊ ገበያ መቅረቡን የዞኑ ንግድ ጽህፈት ቤት አስታወቀ። የዞኑ ንግድ ቢሮ እንዳለው ገቢው ካለፈው ዓመት ጋር ሲነጻጸር 30 በመቶ ብልጫ አለው ተብሏል። በኢትዮጵያ ቡናና ሻይ ባለስልጣን ባለፉት 9 ወራት ውስጥ ወደ ውጪ ከላካቸው ቡና 1.5 ቢሊዮን ዶላር ገደማ የውጭ ምንዛሬ መገኘቱ ተገልጿል። ሀብታም አያሌው ተጨማሪ አላት።
ከፍተኛ የቡና ምርት ከሚገኝባቸው የኦሮሚያ ዞኖች መካከል አንዱ የሆነው የቄለም ወለጋ ዞን በዚህ ዓመት ወደ ማዕከላዊ ገበያ ከቀረበው ቡና ከፍተኛ ገቢ ማስገኘቱን የቡና አቅራቢዎችና አርሶ አደሮች ተናግረዋል። በተያዘው ዓመትም ከቄለም ወለጋ ዞን ከ45 ሺህ በላይ ቶን ቡና ለማዕከላዊ ገበያ መቅረቡን የዞኑ ንግድ ጽሕፈት ቤት አስታውቋል። የዞኑ ንግድ ቢሮ እንዳለውም ይህ ገቢ ካለፈው ዓመት ጋር ሲነጻጸር 30 በመቶ ብልጫ አለው ብለዋል። በኢትዮጵያ ቡናና ሻይ ባለስልጣን መረጃ መሰረትም ኢትዮጵያ ባለፉት 9 ወራት ውስጥ ወደ ውጭ ከላከቻቸው ቡና 1.5 ቢሊዮን ዶላር ገደማ የውጭ ምንዛሬ ማግኘቷን አመላክቷል። በምዕራብ ኦሮሚያ ከፍተኛ የቡና ምርት በሚገኝበት የቄለም ወለጋ ዞን ውስጥም እንደ አንፊሎ፣ ጊዳሜ፣ ሀዋጋልና ሳዮን ከመሳሰሉ ወረዳዎች ከ40 ሺህ በላይ ቶን ቡና ወደ ማዕከላዊ ገበያ መቅረቡን የዞኑ ንግድ ቢሮ አስታውቋል። በዞኑ አንፊሎ ወረዳ ካለፈው ዓመት ከነበረው የተሻለ ምርት ማግኘታቸውንና ለገበያ ማቅረባቸውን አርሶ አደሮችና አቅራቢዎች ተናግረዋል። አርሶ አደሮቹ እንዳሉትም ቡና አቅራቢና አርሶ አደር በሀገር አቀፍ ደረጃ የቡና ዋጋ መጨመር በቡና ምርት ለተሰማሩ አርሶ አደሮች የተሻለ ዋጋ ማስገኘቱን ተናግረዋል። ባለደር በራ ባዬ ጋሪ ባዬ ደበላዴ ነው አንተ ቆቴ ቡላን ተራና ፈየለ ምርቱ ከባለፈው ዓመት የተሻለ ነው። ባለፈው ዓመት 200 ኩንታል ነው ወደ መካከለኛ ገበያ ያቀረብ ነው። ዘንድሮው ደግሞ 750 ኩንታል ቡና ነው ወደ መካከለኛ ገበያ ያቀረብ ነው። አርሶ አደሩ ያመረተውን ያህል ገቢ አግኝተዋል ብለን እናስባለን። በቄለም ወለጋ ዞን ጊዳሜ ወረዳ የሚገኙ አርሶ አደሮች ከ50 እስከ 80 ኩንታል በግለሰብ ደረጃ ቡና ለገበያ አቅርበዋል ብለዋል። ሆኖም በወረዳው በዚህ ዓመት የምርቱ መጠን ካለፈው ዓመት ጋር ሲነጻጸር ዝቅተኛ መሆኑንም አርሶ አደሮቹ አክለዋል። የአየር ንብረት መለወጥና የጸጥታ ችግር ለምርቱ መቀነስ ምክንያት መሆናቸውንም አርሶ አደሮች ጠቅሰዋል። በዚህ ዓመት የቡና ዋጋ ባለፈው ዓመት ከነበረው ዋጋ ጋር ሲነጻጸር በኪሎ ከ200 እስከ 300 ብር ጭማሪ ያለው መሆኑን ያነሱት አርሶ አደሮቹ የዋጋ መጨመሩ ለአርሶ አደሩ ገቢ ማሳደጉን የሚናገሩት በአካባቢው የሚስተዋሉ የሰላም እጦት ቢቀረፍ የተሻለ ምርት እንደሚገኝ አርሶ አደሮቹ አክለዋል። በዳ ኦሚሺ በዳ ሚቲ ገሩ ጋቲንሞ ባዬ ጋሪዳ ባኒ ምርቱ ብዙም አይደለም። የቡና ዋጋ ግን ጥሩ ነው። 50 ኩንታል ለገበያ አቅርቤ ያለው ዋጋው ከባለፈው ዓመት 2 እጥፍ ነው የጨመረው። ባለፈው ዓመት ከሸጥነው በኪሎ ከ2 እስከ 300 ብር ብልጫ አለው። ከጸጥታ ሁኔታ ጋር ተያይዞ በግዳሚ ሰው በተገቢ ሁኔታ ስራውን እየሰራ አይደለም። ያገኘውን ነው ወደ ገበያ ያቀረበው። እኔ ባለፈው ዓመት 80 ኩንታል ነበር ለገበያ ያቀረብኩት። ወሊገላ ወጋጉቱ ቶኒ ኮ ሶዶሚ ቶሎ በቀራወነ በረከ ነገሩ ሁኒ አንጋማት ቶኒ ኮ ፍርተሜሽን ባለፈው ዓመት 37 ቶን ነው ለመካከለኛ ገበያ ያቀረበው። በዚህ ዓመት ደግሞ እስካሁን 45500 ገደማ ቶን ቡና ነው በዞን ደረጃ ለገበያ ያቀረበው። በዚህ ዓመት መጨረሻ 48000 ቶን ይደርሳል ብለን እንጠብቃለን። ጊዳሜ አዮ የቄለም ወለጋ ዞን ንግድ ቢሮ በዞኑ ስር ከሚገኙ 4 ወረዳዎች ከፍተኛ የቡና ምርት እንደሚገኝም ገልጸዋል። በዞኑ አንፊሌ፣ ጊዳሜ፣ ሀዋጋልና ሳይ ወረዳዎች ውስጥ በየዓመቱ ከፍተኛ ቡና ለማዕከላዊ ገበያ ከሚቀርብባቸው አካባቢዎች መካከል ተጠቃሽ ናቸውም ብለዋል። የቄለም ወለጋ ዞን ንግድ ቢሮ ኃላፊ አቶ ገመዳ በከኮ በዞኑ የቡና ምርት ጥራት መሻሻሉንና ለአርሶ አደሩና ለአቅራቢዎች የተሻለ ገቢ ማስገኘቱንም ገልጸዋል። በኢትዮጵያ በአንድ ወር ጊዜ ውስጥ ብቻ 7 የመገናኛ ብዙሃን ተቋማት ሰራተኞች ታስረው እንደነበር ዓለም አቀፉ የመገናኛ መብት ተሟጋች ድርጅት ሲፒጄ አስታወቀ። በኢትዮጵያ ከመጋቢት ወር አጋማሽ እስከ ሚያዝያ ወር አጋማሽ ባለው አንድ ወር ጊዜ ውስጥ ብቻ 7 ጋዜጠኞችና የመገናኛ ብዙሃን ተቋማት ሰራተኞች ለእስር ተዳርገው እንደነበር ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አስታውቋል። ከታሰሩት ጋዜጠኞችና ሰራተኞች ውስጥ 2ቱ አሁንም በእስር ላይ እንደሚገኙ ከሲፒጄ ሪፖርት ላይ መመልከት ተችሏል። ሲፒጄ ይህን የገለጸው በየሀገራቱ ያሉ ጋዜጠኞችን የተመለከተ ሰሞነኛ ጉዳዮችን አጠናክሮ ይፋ በሚያደርግበት ዘገባ ላይ ነው። ድርጅቱ ባሳለፍነው አርብ ግንቦት 8 ቀን 2017 ዓ.ም ባወጣው ዘገባ ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ ሀገራት በሁለተኛ ደረጃ ላይ እንደተቀመጠች አስታውሷል። በእስር ላይ ያሉ ጋዜጠኞችን በተመለከተ ድርጅቱ በየዓመቱ በሚያወጣው ዓመታዊ ሪፖርት ከሰሃራ በታች ካሉ ሀገራት ከኢትዮጵያ በላቀ ጋዜጠኞች የታሰሩበት ሀገር ኤርትራ መሆኗ ተመላክቷል። ዓመታዊ ሪፖርቱ እስኪጠናቀቅበት እስካለፈው ህዳር ወር መጨረሻ ድረስ በኢትዮጵያ የታሰሩ ጋዜጠኞች 6 እንደነበሩ ሲፒጄ በሪፖርቱ ጠቅሷል። ይህ ቁጥር ባለፈው መጋቢትና ሚያዝያ ወር በተፈጸሙ እስረኞች በከፍተኛ ሁኔታ አሻቅቦ ነበር። ተቋሙ በሪፖርቱ ጋዜጠኞች የታሰሩባቸውን የመገናኛ ብዙሃን በስም ጠቅሷቸዋል። በኢትዮጵያ በተቺ ጋዜጠኞች ላይ እየተፈጸመ የሚገኘው ተደጋጋሚ ስር የሚያሳየው በሀገሪቱ የፕሬስ ነጻነት ያለውን ክፍተት መሆኑን የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ መናገራቸውን ዘገባው ጠቅሷል። አስተባባሪዋ የኢትዮጵያ መንግስት ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞች እንዲለቀቁ እንዲሁም የፕሬስ ነጻነት የሚሸረሽሩ ህጎችን እንዲያሻሽሉ አሊያም እንዲሰረዙ ጠይቋል።
ገቢዎች ሚኒስቴርና ጉምሩክ ኮሚሽን የፍርድ ቤት ውሳኔ በወቅቱ አለመፈጸማቸው ቅሬታ አስነሳ። ከታክስና ቀረጥ ጋር በተያያዘ ነጋዴዎች ይግባኝ ብለው በሚያቀርቡት ክርክር የፌዴራል ፍርድ ቤቶች ውሳኔ ቢሰጥም ገቢዎች ሚኒስቴርና ጉምሩክ ኮሚሽን ግን ውሳኔውን አለመፈጸማቸው ቅሬታ እያስነሳ መሆኑን የፌዴራል ታክስ ይግባኝ ኮሚሽን አስታውቋል። ኮሚሽኑ ቅሬታውን ያቀረበው የ2017 ዓ.ም የ9 ወራት አፈጻጸምን አስመልክቶ ባሳለፍነው ሳምንት በሰጠው መግለጫ ላይ ነው። ኤልዳና ታደሰ ተጨማሪ አላት። መግለጫውን የሰጡት የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው በኮሚሽኑ ውሳኔ ቅር የተሰኘ ግብር ከፋይና ቀረጥ ከፋይ ነጋዴዎች ወደ ከፍተኛ ፍርድ ቤት ይግባኝ እንደሚጠይቁም ገልጸዋል። በዚህም በበጀት ዓመቱ 9 ወራት 356 መዝገቦች የይግባኝ ግልባጭ ተጠይቆባቸው ለፌዴራል ከፍተኛ ፍርድ ቤት መቅረባቸውንም ተናግረዋል። ከነዚህም ውስጥ ያስቀርባሉ የተባሉ 17 መዝገቦች ሲሆኑ 339 በሚሆኑት ላይ ደግሞ የኮሚሽኑ ውሳኔ ጸድቋል ሲሉ ፕሬዝዳንቱ ገልጸዋል። ይህም የውሳኔ አሰጣጥ ጥራታችንን ጥሩ ሁኔታ ላይ እንደሚገኝ ያሳያል ብለዋል። በታክስ አዋጅ እንደተደነገገው የኮሚሽኑ ውሳኔ እገዳ ካልተጣለበትና የፌዴራል ከፍተኛ ፍርድ ቤት ውድቅ ካላደረገው በስተቀር በ30 ቀናት ውስጥ መፈጸም አለበት ይላል። በዚህም መሰረት ከ17ቱ መዝገቦች በስተቀር 164 መዝገቦችና ውሳኔዎችን አጽንቶ ፍርድ ቤቱ ላፈጻጸም መልሶታል። ነገር ግን የተመለሱት አሁን ባለው ሁኔታ እየተፈጸመ አይደለም ብለዋል። በመሆኑም ነጋዴዎች በዚህ ላይ ከፍተኛ ቅሬታ እያነሱ ነው። አፈጻጸሙ ላይ ችግር አለም ብለዋል። እንደ ምሳሌነት የሚያነሱት መኪና ሲወረስ ጉምሩክ ኮሚሽን ቢቀርቡ ስለሚበላሽባቸው ቀድመው ለገንዘብ ሚኒስቴር ይሰጣሉ። ገንዘብ ሚኒስቴር እንደተቀበለ ለመንግስት መስሪያ ቤቱ ይሰጣል። ኮሚሽኑ ደግሞ መኪናውን ይመለስ ብሎ ይወስናል። ነገር ግን የገበያ ሁኔታ እየታየ ገንዘብ ይከፈል እንጂ ተሽከርካሪዎች የማይገባ ሁኔታ ላይ ይሆናሉም ሲሉ አክለዋል። ገንዘብ ሚኒስቴር ለማውጣት ደግሞ የሚወስደው ጊዜ አፈጻጸሙን ያዘገየዋል። የንግዱ ማህበረሰብ ደግሞ ገንዘቡን ለንግድ ይፈልገዋል። በዚህ መካከል የሚፈጠር አለመግባባት አለ። ችግሩ የአፈጻጸም አካላት ወይንም ደግሞ የገቢዎች ሚኒስቴርና የጉምሩክ ኮሚሽን ነው ብለዋል። በ2017 በጀት ዓመት 3 ሩብ ዓመታት 1144 የይግባኝ መዝገብ ለኮሚሽኑ የቀረበ ሲሆን ከቀረቡትም መካከል 691 ላይ የቃል ክርክር ተደርጎባቸው 686 መዝገቦች ላይ ውሳኔ መተላለፉንም አቶ ሙሉጌታ ገልጸዋል። ከነዚህም ውሳኔዎች 3.5 ቢሊዮን ብር የሚጠጋ ሀብት የተያዘ መሆኑን አቶ ሙሉጌታ አስረድተዋል። ውሳኔ ከተሰጠባቸው ውስጥ 6 ቢሊዮን ብር የያዙት 458 ቀሪ መዝገቦች ለውሳኔ ተለይተው ወደ ቀጣይ አራተኛ ሩብ ዓመት መዘዋወራቸውንም አክለዋል። በ2016 በጀት ዓመት ተመሳሳይ ወቅት 458 መዝገቦች ለውሳኔ ተቀጥረው 452ቱ ላይ ውሳኔ መስጠቱን ፕሬዝዳንቱ አስታውሰዋል። በዚህም አፈጻጸማቸውን ስንመለከት ካለፈው አንድ ዓመት ጋር ሲነጻጸር 234 ውሳኔ ብልጫ አለውም ብለዋል። ይህም የሚቀርቡ ቅሬታዎች እየጨመሩ መሆኑን ያሳያል። የኛ መፈጸም አቅም አብሮ እየጨመረ እንደሆነም ተመላክተናልም ብለዋል። ከ2011 እስከ 2017 አጠቃላይ 29.2 ቢሊዮን ብር የሚደርስ 7024 መዝገቦች ለኮሚሽኑ ቀርበውለታል። የቃል ክርክር ተደርጎባቸው ለውሳኔ ከቀረቡት መዛግብት ውስጥም 22.8 ቢሊዮን ብር በላይ መጠን ያላቸው እንዲሁም 6566ቱ ላይም ውሳኔ መስጠቱን አቶ ሙሉጌታ አስረድተዋል። ከአዲስ አበባ በስተቀር በክልሎች እስካሁን የታክስ ይግባኝ ኮሚቴ አለመቋቋሙን እንደ ክፍተት የሚያነሱ መሆኑን በሰጡት መግለጫ የጠቀሱት ፕሬዝዳንቱ ከጸጥታ ሁኔታ ጋር ተያይዞ ሊሰራ አይችልም ብለዋል። ሆኖም ግን በራስ ተነሳሽነት የቀረቡ ጥያቄዎችን መነሻ በማድረግ በ2018 ዓ.ም በአማራ በኦሮሚያና በሲዳማ ክልሎች ላይ ኮሚሽኑ የማቋቋም ስራ ይጀምራል ተብሎ እንደሚታሰብም ተናግረዋል። ሌሎች ክልሎችም በሚያቀርቡት ጥያቄ መሰረት እየመለስን እንሄዳለን ሲሉም አክለዋል። ቅሬታ አቅራቢዎች ወደ ክርክር ሲገቡ ለታክስ ጉዳይ ከሆነ 50%፣ ለቀረጥ ደግሞ ከሆነ 100% እየተጠየቁ እንዲሰረዝላቸው የሚደረገው ህግ ዜጎች አቤቱታን እንዲያቀርቡ እንደሚያደርጋቸው እንደሚያውቁ ኮሚሽኑ ገልጸዋል። ህጉ ማሻሻል እንደሚደረግበት በተለያየ ጊዜ ግፊት እያደረገ መሆኑንም ኮሚሽኑ በሰጠው መግለጫ ገልጿል። አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ወቀሰ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸው ንግግሮች አስመልክቶ የተቃውሞ መግለጫ አውጥቷል። በመግለጫው አቶ ጌታቸው የሰጡትን ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። ጽህፈት ቤቱ አክሎም በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል በማለት ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብለዋል።
የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውር አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገው እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውና አካላትና ቤተሰቦቻቸው ጭምር ለአደጋ የሚያጋልጥ የነውር ነው ሲል ወቅሷል። ጽህፈት ቤቱ በተጨማሪም የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁት ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ነቅፏል። የፕሬዝዳንት ጽህፈት ቤቱ መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ በበኩላቸው የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ሲሉ ምላሽ ሰጥተዋል። ሚኒስትሩ አክለውም በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉ ገልጸዋል። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሩዋንዳ ከዘር ጥፋት የተረፉ የመጀመሪያዎቹን ስደተኞች ከኮንጎ ዴሞክራሲያዊ ሪፐብሊክ መመለሷን አስታወቀች። በድምሩ 360 ስደተኞች ከኮንጎ ሰሜን ኪቩ ግዛት ጋር በመታዋሰነው ሩባቡ ወረዳ በኩል በሰላም ወደ ሩዋንዳ ተመልሰዋል። የሩዋንዳ የአደጋ አመራር ሚኒስቴር ወደ ብሔራዊ የልማት ፕሮግራሞች ከመዋሃዳቸው በፊት ድጋፍ ያገኛሉ ብሏል። ስደተኞቹ ከ1994ቱ የሩዋንዳ የዘር ማጥፋት ጋር ግንኙነት ባለው የሩዋንዳ ነጻ አውጪ ዴሞክራሲያዊ ኃይል አማጺ ቡድን ለአመታት ተይዘው የነበሩ ከ2500 በላይ ሩዋንዳውያንን ለማስመለስ የሚደረገው ጥረት አካል ናቸው። የሀገሪቱ ባለስልጣናት ዜጎቻችንን በሰላም በመቀበላችን ደስተኞች ነን ብለዋል። ለሀገሪቱ እድገት ወሳኝ የልማት ኃይል ናቸው ማለታቸውን ዓለም አቀፍ መገናኛ ብዙሃን ዘግቧል። ጆ ባይደን በካንሰር ህመም መያዛቸው ተገለጸ። የ82 ዓመቱ የቀድሞ የአሜሪካን ፕሬዝዳንት ጆ ባይደን በፕሮስቴት ካንሰር መያዛቸውን ጽህፈት ቤቱ አስታውቋል። ጽህፈት ቤታቸው እሁድ ዕለት በሰጠው መግለጫ ካንሰሩ ወደ አጥንታቸው ተዛምቷል ብሏል። ባይደንን ያጠቃቸው ካንሰርም ከፍተኛ ደረጃ ተብሎ የሚመደበው ለሞት የሚያደርስ መሆኑ ተገልጿል። የ82 ዓመቱ ጆ ባይደን በከባድ የፕሮስቴት ካንሰር መጠቃታቸውና በካንሰር የተጠቃው ህዋሳቸው ወደ አጥንታቸው መዛመቱ ተነግሯል። የፕሬዝዳንቱ የካንሰር ደረጃ ከፍ ያለ መሆኑ የተገለጸ ሲሆን በሚደረግላቸው የህክምና አማራጮች ዙሪያ ከቤተሰቦቻቸው ጋር እየመከሩ መሆኑ ቢቢሲ ዘግቧል። የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጆ ባይደን ባስተላለፉ መልእክት በሁኔታው ማዘናቸውን ገልጸው ከህመማቸው በፍጥነት እንዲያገግሙ ተመኝተውላቸዋል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።